ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለምታደርጉ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ይህንን ፕሮግራም ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ በማድረግ ለቻናላችን ቤተሰብ እንድትሆኑና ቻናላችን እንድታግዙ የአክብሮት ግብዣችን ነው። እስቲ በሁለተኛው ክፍል ፕሮግራማችን የምንመለከተው እንግዲህ እዛው በለንደን በሚደረግ ተጠባቂ የዛሬ ምሽት ጨዋታ በዋንጫ ፉክክሩ ላይ ትልቅ ልዩነት የሚያመጣ ወይም ትናንትና ማንቸስተር ሲቲ ማሸነፉን ተከትሎ ዛሬ አርሴናል ወደ ጂቴክ ኮሚኒቲ ስቴዲየም ተጉዞ ብሬንትፎርድን ይገጥማል። በዚህ ጨዋታ ዙሪያ መነሳት ያለባቸውን ነጥቦች እንዲሁም የተሰማው አዲሱ የጉዳት መረጃ ለሚካኤል አርቴታ ምናልባት አዲስ ራስ ምታት ይዞ የመጣ በዚህን ሰዓት ሊፈጠር የማይገባ እንግዲህ ጉዳት ሊፈጠር የማይገባ ማለት አይቻልም፣ ግን ይሄ ጉዳት ለሚካኤል አርቴታ ከባድ ራስ ምታት ይዞ ነው ብቅ ያለው። ምክንያቱም እንደ ቡድን በጣም ኦርጋናይዝድ ሆኖ በተሻለ ሁኔታ በልዩነት ያለፉትን 4 ተከታታይ ጨዋታ በሁሉም ውድድር እያሸነፈ የመጣውን የሚካኤል አርቴታ አርሴናልን በዚህ ጉዞ ላይ በአማረ ሁኔታ እንዲዘልቅ ለማድረግ በተለይ ባለፉት ጨዋታዎች ፊዚካል ጌም በበዛበት በሊድስ፣ በቼልሲ፣ በሰንደርላንድ በ3 ተከታታይ ጨዋታ አርሴናል ከክሊን ሺት ጋር ድል ሲያደርግ የፊዚካል ጌሞችን ጨዋታ ሲሻገር የተጫዋቾቹ ወሳኝነት በእለቱ በነበረው ድህረ ጨዋታ ነጥቦች ላይ ስንወያይ ነበር። ይህንን ኳሊቲ ይህንን ስታንዳርድ ደግሞ በዚህን ሰዓት ሚካኤል አርቴታ በእጅጉ የሚፈልግበት በእጅጉ ደግሞ ይሄን ተጫዋች መገልገል በዚህን ሰዓት አስፈላጊ የሆነበት ሰዓት ላይ ነው በድጋሚ ጉዳት ያስተናገደው። ካይ ሃቨርትዝ ለተጨማሪ 4 ተከታታይ ጨዋታ ወይም ከ3 እስከ 4 ሳምንት ከሜዳ እንደሚርቅ ከትናንት ምሽት ጀምሮ እየተዘገበ ነው የሚገኘው። ዴቪድ ኦርኒስተን መጀመሪያ አፕዴት ባደረገው መረጃ መሰረት ካይ ሃቨርትዝ በቀጣይ አርሴናል የሚያደርጋቸውን 2 የለንደን ጨዋታዎችን ያመልጠዋል አሉ በፕሪሚየር ሊግ። አንደኛው የዛሬው ምሽት የብሬንትፎርድ ጨዋታ ሲሆን ሁለተኛው ደግሞ በፌብሩዋሪ 22 የሚደረገውን የለንደን ደርቢ ነው። እነዚህን ጨዋታ ያመልጠዋል ካለ በኋላ ጉዳቱ ሲሪየስ አይደለም፣ ግን እስካሁን በተገኘ አፕዴት መረጃ መሰረት በእነዚህ 2 ጨዋታ የመሰለፉ እድል በጣም ከፍተኛ ጥርጣሬ ውስጥ ገብቷል። ይሄ ተጫዋች ከነገው የብሬንትፎርድ ተጓዥ ስብስብ ውጭ ይሆናል። የለንደን ደርቢ እና የዊገን ጨዋታ ያመልጠዋል አሁን ባለው ወቅታዊ ሁኔታ። ግን ከዛ በዘለለ ለተጨማሪ ጨዋታዎች ያመልጡታል ተብሎ አይጠበቅም የሚል መረጃ ነበር አፕዴት ያደረገው። ከዛም በኋላ ነው እንግዲህ ኢሳም ካህን ለአርሴናል በጣም የበለጠ ቅርብ የሆነና በመረጃዎቹ በኩል በተለይ ቲም ኒውስ ከጨዋታ 1 ቀን በፊት የተሟላ መረጃ የሚካኤል አርቴታ ፕሬስ ኮንፈረንስ ካለቀ ከ5 እስከ 6 ሰዓት በኋላ ክለቡ የመጨረሻ ትሬኒንጉን ሲያደርግ ለነገ ተጓዥ ስብስቡን ሲያሳውቅ በተለያዩ አፕዴቶች ላይ የታመነ መረጃ የሚሰጥ የዴሊ ሜሉ ዘጋቢ እንደሚለው ከሆነ ደግሞ ካይ ሃቨርትዝ የቀጣይ 2 ጨዋታዎችን ሳይሆን የወልቭስንም ጨዋታ ጨምሮ ወደ 4 ሳምንት ከ3 እስከ 4 ሳምንት ከሜዳ የሚርቅ ይሆናል የሚል ዘገባ አጋርቷል። ለቀጣይ 4 ጨዋታዎች ማለት ነው። የዛሬ ብሬንትፎርድ፣ ዊገን በኤፍኤ ካፕ፣ በለንደን ደርቢ ቶትናምን፣ ከዛም በኋላ በፕሪሚየር ሊግ ለካራቦ ካፕ ለኤፕሪል 22 የሚደረገውን የካራቦ ካፕ የጨዋታ ፊክስቸር ተሸጋሽጎ አርሴናል ቀጣይ ሳምንት የዛሬ ሳምንት ረቡዕ ከወልቭስ ጋር ጨዋታ ይኖራል። ያኛውንም ጨዋታ የሚያመልጠው ይሆናል። አርሴናል በቀጣይ ዛሬ
ብሬንፎርድን ከሜዳ ውጭ ከገጠመ በኋላ እሁድ ፌብሩዋሪ 15 በሜዳው ዊጋንን ያስተናግዳል። ከዛም በኋላ ረቡ ብቻውን አንድ ፕሪሚየር ሊግ ጨዋታ ከወልቭስ ጋር በፌብሩዋሪ 18 ከሜዳ ውጭ ሞሎኒው ላይ ይጫወታል። በፌብሩዋሪ 22 ደግሞ ከቶትናም ጋር በቶትናም ስቴዲየም ጨዋታውን ሲያደርግ እነዚህን 4 ጨዋታዎች ነው እንግዲህ ካይ ሃቨርት ያመልጧል ብሎ ኮንፈርሜሽን የሰጠው እና ይሄ ተጫዋች ምናልባት በወሳኝ ሰዓት በወሳኝ ምዕራፍ በጣም በአንገብጋቢ ሁኔታ ካይ ሃቨርት በሚፈለግበት ሰዓት እንግዲህ ይሄ ተጫዋች ባጋጠመው የጡንቻ ጉዳት እንግዲህ ይሄ መስል ኢንጁሪ የሚባለው ተጫዋቾች የፊዚካል ጌም ሲደራረብ የሚከሰት የአካል ብቃት ጨዋታዎች ሲደራረብ የሚከሰት የጉዳት አይነት ነው። ይሄ ተጫዋች እንግዲህ በዚህ ጉዳት ምክንያት ከ3 እስከ 4 ሳምንት ከሜዳ ይርቃል ተብሎ ይጠበቃል። እነዚህን 4 ጨዋታዎች ግን እንደሚያመልጠው አሁን ላይ እየተረጋገጠ መጥቷል። የዛሬው ጨዋታ ደግሞ በአንገብጋቢነት ካይ ሃቨርትን የሚፈልግ ጨዋታ ነው። በነገራችን ላይ ከሰንደርላንድ ጨዋታ ጋር ተያይዞ አንድ መረጃ ምናልባት በእለቱ ድረ ጨዋታ ዘገባ ላይ ያላነሳ ነው። ከዛም በኋላ አፕዴቶችንም ለአርሴናል ደጋፊዎችም እንዲሁም ለእግር ኳሱ ቤተሰብ መረጃ ላጋራ ነው። የሊያንድሮ ትሮሳርድ በሰንደርላንድ ጨዋታ ተቀይሮ የወጣው ጉዳትና ክራምፕ ይለያያል። ጉዳት አይደለም፣ ክራምፕ ማለት ተጫዋቾች በመዛል ውስጥ እያሉ የሚያጋጥማቸው ጡንቻቸው ላይ የሚከሰት የህመም አይነት ነው። ጉዳት አይደለም፣ ህመም ነው። መጠነኛ ህመም ነው። በቀላሉ በሪከቨሪ በተለይ 3 እና 4 ቀናትን የሪከቨሪ ጊዜ አንድ ተጫዋች ካገኘ ክራምፕ ይመለስና ይሄ በጣም ከፍተኛ መዛል ውስጥ ወይም በከፍተኛ የፊዚካል ጌም ውስጥ የሚከሰቱ የጨዋታው ጫና የሚያመጣው የህመም አይነት ነው ጡንቻ ላይ እና በቀላሉ ሪከቨር የሚደረግ ነው። ከጉዳት ሊስት ውስጥ ላይ አይቀመጥም እና ምናልባት ይሄ ተጫዋች ሚካኤል አርቴታ የመጨረሻው የቡድኑ ትሬኒንግ ከቀናት በፊት የነበረው ላይ ፎቶ አለመታየቱ ከክራምፕ ጋር ተያይዞ ጉዳት ተደርጎ ነው እየወጣ የሚገኘው። በአማርኛ ክራምፕ ምን ማለት እንደሆነ እንግዲህ አላቅም። ከጉዳት ሊስት ውስጥ ግን አይቀመጥም ይሄ መጠነኛ የተጫዋቾች ህመም። ክራምፕ ለምሳሌ በዘንድሮ ሲዝን ወደ 126 ተጫዋቾች አስተናግደዋል። አንዱም ተጫዋች ግን ከ5 ቀን በላይ የቆዩበት ምንም አይነት ዝርዝር የለም። ምክንያቱም በጉዳት አያያዝም ከጨዋታው ግለት በጨዋታው ላይ የሚኖር ፊዚካል ባትል ላይ ፊዚካሊ ተጫዋቾች የሚያደርጉት ፋይት የሚያመጣው መዛል አለ። በዛ መዛል ሰዓት ጡንቻቸው ላይ የሚሰማቸው ህመም ነው እንጂ ምንም አይነት ጉዳት የለበትም። ሊያንድሮ ትሮሳርድ እንግዲህ የመጨረሻ ትሬኒንጉ ላይ አለመታየቱን ተከትሎ ተጨማሪ ሌላ ጉዳት ካስተናገደ አርቴታም አፕዴት ያደረገው ምንም አይነት መረጃ የለም። ነገር ግን በክራምፕ ተጫዋች ለሳምንት ወይም ጨዋታ ሲያመልጠው በፕሪሚየር ሊግ ውስጥ ተሰምቶም ታይቶም አይታወቅም። ምክንያቱም ጉዳት ስላልሆነ መጠነኛ ህመም ነው። በረዶም በተለያዩ ነገር በፍጥነት ሪከቨር ተደርጎ ተጫዋች በቀጣይ ጨዋታ 100% ፊት ይሆናል። በማርቲን ኦዲጋርድ በኩል እንግዲህ ሚካኤል አርቴታ ከጨዋታው በፊት በሰጠው መግለጫ ስለ ሳካም ስለ ኦዲጋርድም ተጨማሪ ውጤቶችን እንጠብቃለን። ለዚህ ጨዋታ ይግቡ አይግቡ ምንም የተረጋገጠ ነገር የለም። ነገር ግን እንደ አንድ ለአርሴናል ቅርብ ነኝ እንደሚል የመረጃ ተቋም ከሆኑ ሁለቱ ተጫዋቾች ለዚህ ጨዋታ የመድረሳቸው ጉዳይ 50-50 ነው። የቡድኑ የመጨረሻ ትሬኒንግ ላይም አልተገኙም ማለት ትናንትና ሚካኤል አርቴታ ጋዜጣዊ መግለጫ ከሰጠ በኋላ በነበረው የቡድኑ የመጨረሻ ትሬኒንግ ላይም አልታዩም። ነገር ግን በአርቴታ የቡድን መረጃና በመጨረሻ ደቂቃ በሚወጡ ፎቶች የአርሴናል የቡድን መረጃ 100% አፕዴት አይደረግም እና መረጃውን መመልከት ለሚፈልግ ከቀን ጀምሮ ሁሌም እንደምላችሁ የኢሳም ካህንን የዴሊ ሜል ላይቭን መጠበቅ ነው። እዛ ላይ እንግዲህ ቲም ኒውስ በእለቱ የተረጋገጠ ኦፊሻል ኮንፈርሜሽን ወደ ክለቡ ወደ ሆቴል ለማረፍ ጠዋት ሲሄድ ያኔ ማረጋገጥ ይቻላል።
ከተጓዥ ስብስብ ውስጥ ማለት ነው ለዛሬ ጨዋታ። ለማንኛውም ግን ካይ ሃቨርት የጡንቻ ጉዳት፣ የነዚህ 3 ተጫዋቾች የፊትነስ ደረጃ እስካሁን ድረስ ኦፊሻሊ ኮንፈርም የሆነ ምንም አይነት መረጃ የለም። ለብሬንፎርዱ ጨዋታ ግን በአንገብጋቢ ሁኔታ ምናልባት ባለፉት ጨዋታዎች ሳካ አልነበረም፣ አርሴናል ድል እያደረገ ነው። ኦዲጋርድ አልነበረም፣ አርሴናል ድል እያደረገ ነው። ነገር ግን የተጋጣሚው አይነት የጨዋታው ክብደት የጨዋታውን ይዘት አርቴታ ሲሻገር የነበረው በዚህ ጀርመናዊ ነው። አሁን ተጫዋቹ የግድ ወሳኝ ግቦችን ልክ እንደ ቼልሲው ጨዋታ ተቀይሮ ገብቶ ምናምን ልዩነት መፍጠር የለበትም። ግን ጨዋታው የሚፈልገው ጥንካሬ አለ። ጨዋታው የሚፈልገው የሜዳ ውስጥ የዛ ተጫዋች ፊዚካል አቅም አለ። እዛ ለተጋጣሚ ቢልዳፕ አርሴናል ለሚያደርጋቸው ረጃጅም ኳሶች፣ ተጋጣሚ ለሚጠቀማቸው ረጃጅም ኳሶች ኤሪያል ዱዌሎችን ለማሸነፍም ሆነ ግራውንድ ዱዌል ፊዚካሊ ለምሳሌ የአርቴታን ቡድን ከሚፈትኗቸው የጨዋታ ስትራክቸሮች መካከል የሰንደርላንድን ጨዋታ በጣም በልዩነት ስናነሳ ነበር። ዋነኛ ምክንያት ደግሞ ግራውንድና ኤሪያል ዱዌል ላይ ነበር ስናተኩር የነበረው። ታስታውሳላችሁ ካይ ሃቨርት ለቪክቶር ዮኬሬስ የመጀመሪያ ግብ መቆጠር መነሻ ነው። ከሰንደርላንድ ጋር እንዲህ አይነት ሚና ነው። ከቼልሲ ጋር በተመሳሳይ ከአራት ጋር በሻምፒዮንስ ሊግ እንዲሁም ከሊድስ ጋር በነበረው ጨዋታ የሊድስ 3ቱ ሴንተር ባኮች ከራሳቸው ቦክስ እንዳይወጡ ፊዚካሊ በማድረግ ሌሎች ተጫዋቾች እንዴት ኳሶችን ሲጠቀሙ እንደነበር ያኔ ታክቲካሊ ስናነሳ ነበር። በየትኛውም መመዘኛ ይሁን ባለፉት ጉድለቶች አርቴታ የጉድለቱን ኳሊቲ ላይመለከት ይችላል፣ ወይም ጨዋታው ላይ የሚያስፈልገው 3 ነጥብ መገኘቱ የነዛን ተጫዋች አገልግሎት አለማግኘቱ እንደ አንድ ትልቅ ለዋንጫ እንደሚፎካከር ክለብ አስፈላጊነታቸው ምንም አይነት ጥያቄ የለውም። ግን ከጨዋታው የሚያስፈልገው ውጤት ሲያገኝ የነዛን ተጫዋቾች ጉለት ሴንስ ሳያደርግ ነው 3 ነጥብን ሲያገኝ የነበረው። አሁን የበለጠ የካይ ሃቨርት አለመኖር በተለይ ለዛሬው ጨዋታ የነ ኮሊንስን ረጃጅም ኳስ የማሸነፍ ጥንካሬን እዛው ሎክድ አድርጎ ለማቆየት በብሬንፎርድ የዘንድሮ የጨዋታ ስትራክቸር እንደምትመለከቱት ነው 56 ደቂቃ በተጋጣሚ መጫወቻ ቦክስ ውስጥ አንድ ኳስ ሳይነካ የቆየ ነገር ግን ከ56 ደቂቃ በኋላ 2 ኳስ ነክቶ አንዱን አስቆጥሮ 3 ነጥብ የሚያገኝ ቡድን። በደንብ ልብ ብላችሁ ከተመለከታችሁ ያለፉት የአርሴናል ወደ 10 ጨዋታዎች ምናምን ተመልከቱ። አብዛኛው 70% 80% ጨዋታዎች ፊዚካል ጌም ነው። በጣም የአካል ብቃት ጨዋታ የሚበዛ ግጭቶች የሚበዙበት ግራውንድ ዱዌል። ያለፈውን ጨዋታ የሰንደርላንዱን ስናነሳ ነበር። በተጋጣሚ የመጫወቻ ቦክስ ከተነካው ኳስ ይልቅ የጋራ ኳስ ለማሸነፍ የተደረገው ትግል ይበልጥ ነበር ሁለቱም ቡድኖች መካከል። የጨዋታው ፍሎና እንቅስቃሴ ለእግር ኳሱ ቤተሰብ ሳቢነቱ የዛን ያክል ከፍ ላይል ይችላል፣ ግን በተገኘው አጋጣሚ የማስቆጠር ኢላማውን የጠበቀ ሙከራ ቻንስ ክሬት የማድረግ ውጤቱ ላይ የተመዘገቡ ስታቶችን ከበስተጀርባ ስናይ የጨዋታው ጥብቅ መሆንና ይሄ ውስብስብ ታክቲክ ወደኋላ ዘንብሎ በበለጠ ለሚከላከል ቡድን የነ ሃቨርት ፊዚካል እንቅስቃሴ ከየትኛውም ጊዜ በላይ አስፈላጊ በሆነበት ሰዓት ይሄ ተጫዋች እንግዲህ በድጋሚ ጉዳት አስተናግዷል። ይሄ ለሚካኤል አርቴታ ጥሩ የሚባል መረጃ አይደለም በዚህን ሰዓት። በተለይ እንደውም እኮ አንድ ዘገባ ላይ ስመለከት ነበር የሃቨርት መመለስ ቪክተር ዮኬሬስን ፊዚካሊ እንዲንቀሳቀስ አድርጎታል ሜዳ ውስጥ እና የተጫዋቹን የፊዚካል ታክቲክን ሼር ስለሚያደርግ ዮኬሬስ ወደ ግብ የመቀረቡ አቅም ከሃቨርት መመለስ በኋላ የበለጠ ቁጥሮችም የተጫዋቹ ማስቆጣሪነትም ማደግ ጀምሯል የሚል ነገር ስንመለከት ነበር እኮ የዚህ ተጫዋች ከአራት ጨዋታ አንስቶ። ለምን ፊዚካሊ ዮኬሬስ ሜዳ ውስጥ የሚያደርገው ሚና ይሄ ተጫዋች ሼር ያደርጋል በደንብ። ደግሞ በተለይ ደግሞ በአርቴታ ቡድን ግንባታ ውስጥ ይሄ ተጫዋች 3ኛው ውድድር ዓመቱ ነው። ስለዚህ አዳፕት የማድረጉን ኳሊቲ ስንመለከት የበለጠ ለቡድን አጋሮቹ ጥሩ ባላንስ
መፍጠር ይችላል ፋይናል ሰርድ ላይ። ለዚህ ነው ተለዋዋጭ በሆነ ሚና በአንድ ጨዋታ ኢን ኤንድ አውት እያደረገ ይሄን ተጫዋች ሲጠቀም የነበረው። ግን ጉዳቱ እንግዲህ እስከ ቀጣይ 4 ጨዋታዎች ድረስ ከሜዳ ሊያርቀው እንደሚችል ነው እየተነገረ የሚገኘው። እንግዲህ እንደምታውቁት በተጠናቀቀው የውድድር ዓመት በዚህ ወቅት ፌብሩዋሪ ላይ አርሴናል በዱባይ ካምፕ እያለ ነበር ጠንካራውን የሃርምስትሪንግ ጉዳት አስተናገደ። ለከፍተኛ ሰርጀሪ ተዳረገ። ሲዝኑ አለቀ። በሲዝኑ የመጀመሪያ ጨዋታ ከማንቸስተር ዩናይትድ ጋር ተቀይሮ ገባ። 12 ደቂቃ ነው ሜዳ ውስጥ የቆየው። ከጨዋታው በኋላ ምርመራ ሲደረግለት ጉልበቱ ላይ የሚገኙ አጥንቶች ከፍተኛ ጉዳት እንደደረሰባቸው ተረጋገጠ። ለ5 ወራት ከሜዳ ራቀ። ሃቨርት እድለኛ አልነበረም በዚህ ሲዝን። በአጠቃላይ 2025 ከገባ ጊዜ አንስቶ ሃቨርት እድለኛ አልነበረም። ይህም ተጫዋች እንግዲህ አሁንም ከከባድ 2 ጠንካራ ሰርጀሪዎች በኋላ አሁን ደግሞ የጡንቻ ጉዳት አስተናግዶ ከሜዳ የሚርቅ ይሆናል። ዳውንማን፣ ኦዲጋርድ እና ሳካ ያለፉትን ጨዋታዎች እንዳመለጣቸው ይታወሳል። ሚካኤል ሜሪኖም ይሄ ሲዝን እንደሚያመልጠው ስናወራ ነበር ከዚህ በፊት። ከ3 እስከ 4 እስከ 5 ወር ሊቆይ ይችላል ብሏል ሚካኤል አርቴታና ሰርጀሪው በተሳካ ሁኔታ መጠናቀቁን በጋዜጣዊ መግለጫ ማንሳት ችሏል። በቡድን መረጃ በኩል ያለው አሁን ላይ የወጣው መረጃ ይሄን ይመስላል። ግን ይሄ ጨዋታ ለምንድን ነው በተለየ ሁኔታ በተለይ ከምሽቱ የማንቸስተር ሲቲ ድል በኋላ ያው የእንግሊዝ ሚዲያ እንደምታውቁት ነው አርቴታ ሜዳ ውስጥ ገብቶ ፐርፎርም ቡድን ውስጥ ከሚያደርግ ድረስ ሚዲያው አርሴናልን ለማስጣል ይመስላል የሚሰጡት አስተያየት። የሲቲ ማሸነፍ እንዳለ ሆኖ በኮንሲስታንሲ እያሸነፈ የመጣውን ቡድን ደግሞ የሚመለከቱበት መንገድ አንዳንዴ እንግዲህ አስተያየት የሚሰጠው እንደ ባለሙያው ነው ይባልና በቃ ማለፍ ነው። እዛ ጋር መስጠት የፈለጉበትን መንገድ ቀጥተኛ ብንረዳው እንደ አርሴናል ቡድን ደጋፊ በዘንድሮ ሲዝን እንደሚታዩ ኮንሲስታንሲ እንደ አይነት አስተያየት ተገቢ አይደለም። አንድ የእንግሊዝ ጋዜጣን ትናንት ለህትመት የበቃ ጋዜጣን ብትመለከቱ የአርቴታን አንገት ለመያዝ አንድ ስቴፕ የቀረበው ፔፕ ጋርዲዮላ ይላል። እንደዛ የሚያስብል የፔፕ ጋርዲዮላ ማንቸስተር ሲቲ ፐርፎርማንስ ነው ወይ በዘንድሮ ሲዝን ጠቅላላ አድርገን ካየ ነው። በእርግጥ 2 ጠንካራ ጨዋታዎችን በአንፊልድ እና ትናንት ምሽት ማሸነፍ ችሏል። ግን የበለጠ ጥንካሬ ላይ የሚገኘው ቡድን ሳይኮሎጂካሊ በያዘው ኮንሲስታንሲ እየቀጠለ የሚገኘው ወይስ በተቃራኒው የእንግሊዝ ሚዲያ እንደሚለው ከሆነ የ2022 8 ጨዋታ ሲቀረው የአርቴታ ቡድን ማለት በ8 ነጥብ ልዩነት እየመራ በፔፕ ጋርዲዮላ ማንቸስተር ሲቲ የተነጠቀ ያ ማንቸስተር ሲቲ ምናልባት ከዘንድሮ ማንቸስተር ሲቲ የሚለየው አንዳንድ ጉዳዮችን ብናነሳ በትንሹ ከዛኛው ማንቸስተር ሲቲ እና ከዘንድሮ ማንቸስተር ሲቲ ያለው ልዩነት በአንድ 14-15 ተጫዋች ዙሪያ ንጽጽር ብናደርግ ሰፊ ልዩነት አለ። ለምሳሌ ማቹሪቲ አለ፣ ፕራይም ታይም ላይ መገኘት አለ። እዛ ጋር የደረሱበት የመብላላት ደረጃን ስናይ 2017-18 የተጀመረ ግንባታ ተብላልቶ የመጨረሻ ፕራይም ታይም ላይ በጣም በከፍተኛ የክሬቲቪቲ ጥራት የተገነባው ቡድን ከፊት መስመር ደግሞ አስቆጣሪ ተጫዋች ላዩ ላይ ጨምሮ እኮ ነው። ይሄ የማንቸስተር ሲቲ ቡድን ዶሚኔት ያደረገበትን ኳሊቲ ብንመለከት አሁን አርሴናልን አንገቱ ሊይዝ ነው ብሎ ሲቲ በሚገልጹት ደረጃ ያለው ማንቸስተር ሲቲ 2022 ላይ ያለው ለኔ በግሌ እንግዲህ የእግር ኳሱ ቤተሰብ የሚመለከትበት የራሱ የሆነ መመዘኛ አለው። ግን ያ ማንቸስተር ሲቲ እና የማንቸስተር ሲቲ የብርሃንና የጨለማ ያክል ልዩነት አለው። ዲብሮይን የመጨረሻ ሃይ ስታንዳርድ ኳሊቲው ላይ የመጨረሻ ፐርፎርማንሱን ያየንበት የመጨረሻ በዛ ክላስ ደረጃ ከዛም በኋላ እኮ ያን ክላሱን እኮ ዲብሮይን 2023-24 ላይ አልደገመም፣ ጉዳት ነበር። 2024-25 አይታችኋል እንዴት ተክለ ሰውነቱ
ግዙፍ ሆኖ ሜዳ ውስጥ ፐርፎርም ለማድረግ እንደቸገረው ከዛም የመጨረሻ የብቃቱ ከፍታ ላይ ፒኩ ላይ የደረሰበት ወቅት ነው። ጆን ስቶንስን በዛ የውድድር ዓመት ነው በነገራችን ላይ በአንድ ሲዝን ላይ ለማንቸስተር ሲቲ ከፍተኛ ጨዋታ ያደረገው። ሩቢን ዲያዝን ተመልከቱ፣ አካንጂ ያለ ዎከር በፕራይም ታይሙ ላይ ነው። የዎከር ተጠባባቂ የነበሩ ተጫዋቾችን እነ ጆዋ ካንሴሎን ተመልከቱ፣ የነ ናታን አኬን። እያንዳንዱን ዲፓርትመንት ስታዩ የተጫዋቾች ጥንካሬ ጎልቶ የሚታይበት ነው። የነ አይመሪክ ላፖርት እኮ ቤንች ሆነው ያን ሲዝን ያሳለፉበት እኮ ነው። ማንቸስተር ሲቲ ጥራቱ ሚዛን ለሚቀርብ አይደለም እና በባክፎር የሚጫወት ቡድን የፔፕ ጋርዲዮላ 4 ሴንተር ባክ የነበረበት ነው። ሮድሪ ፕራይም ታይሙ ላይ የነበረበት፣ ጉንዶዋን የመጨረሻ የማንቸስተር ሲቲ አስደናቂ ብቃቱ ላይ የነበረበት፣ በርናንዶ ሲልቫ ፕራይም ታይሙ ላይ ነው የሚገኘው። ፎደን አስቡት የስኳድ ተጫዋች ነበር በዛ ወቅት። እነ ጁሊያን አልቫሬዝ ቤንች የሆኑበት ስብስብ ነው። እነ ኤደርሰን ግብ ጠባቂ ላይ ኮንሲስታንሲው የሃላንድ ጃክ ግሪሊሽ 100 ሚሊዮን ፓውንድ ወጥቶበት ከአንድ ዓመት ሙሉ አንድ ግብ ብቻ አስቆጥሮ አንድ አሲስት ብቻ አድርጎ 1 ዓመት ሙሉ ቤንች ላይ ፔፕ ጥሩ ትምህርት እንዲወስድ ቤንች አድርጎት ተብላልቶ አድጎ በነጠረ ኳሊቲ የመጣ ስብስብ ነው። ስለዚህ ያ ቡድን ደርሶ ቢዝ ሊያስገርም አይችልም። የአርቴታ ቡድን ደግሞ ወደ ዊኒንግ አይደንቲቲ እየተቀየረ ያለበት የትራንዚሽን ዓመት ነው። የግንባታው በቃ አሁን ዋንጫን ሴንስ የማድረግ ትራንዚሽን ነው። ይሄ እኮ ለዋንጫ ይበቃ ልክ ማንቸስተር ሲቲ 2022-23 የበቃበት አይነት ደረጃ ላይ አሁን አርሴናል መብቃት የቻለው። ሲቲ አሁን ላይ ያለበት ደረጃ ደግሞ ያኔ አርሴናል የነበረው የቡድን ግንባታ ለእኔ የሚታየው በተቃራኒ። ሲቲ ያኔ የነበረው ሲቲ አሁን አርሴናል ውስጥ የሚታየው ፐርፎርማንስ፣ ፍላጎት፣ ዋንጫን የመራብ በተለይ በእያንዳንዱ ውድድር ላይ ሲሪየስ የመሆን ጉዳይ ዴብዙን ሲታይ ጨዋታዎችን የማሸነፍ ፍላጎት፣ የእያንዳንዱ ጨዋታ ፕላን ደግሞ እንደ ተጋጣሚው ስትራክቸር መቅረብ ወይም የአርቴታ ቡድን ሁሌ በተመሳሳይ መንገድ ጨዋታዎችን ለማሸነፍ እንደ በፊቱ አለመጣር፣ እንደ ጨዋታው ጥንካሬ እንደ ጨዋታው ክብደት ሪያክት ለማድረግ የተጋጣሚ የጨዋታ ፕላንን በደንብ አጥንቶ ተረድቶ ሜዳ ውስጥ በተግባርም መፈጸም የሚችልበት ነው። ስለዚህ የስታንዳርድና አሁን ላይ የደረሱበት ኳሊቲ በዚህ ደረጃ የሚያስብል ነው ወይ የሚለው እንግዲህ አስተያየት የሚሰጡበት የቅኝቱ ባለቤት እውነት ነው አልተቀየረም። ጥይቱን ለመተኮስ እያንዳንዱን ከመሳሪያው ጀምሮ የሚያዘጋጀው ግለሰብ አልተቀየረም፣ ግን ጥይቶቹ ተቀይረዋል። ጥይቱ እንደ አዲስ ታድሶ እንግዲህ ቀርቧል። ገና አሁን 12 ተጫዋች በአንድ የውድድር ዓመት ውስጥ በአንድ ካላንደር ይር በ2025 የጀመረ እስከ 2026 12 ተጫዋች 14 ተጫዋች ስብስቡ ላይ ማስፈረም የቻለን ቡድን እንደ ወትሮ ደርሶ አንገት ይዛል የሚለው ቀደም ብሎ መጫወቱ የሚካኤል አርቴታ አርሴናል ላይ ጫና ሊፈጥር ይችላል። እሱ ያስማማል። ግን ደርሶ አንገት ይዛል ከሚለው ጉዳይ ይልቅ የዛሬ ምሽቱ ጨዋታ የበለጠ ትኩረትና የሚመዘገበው ውጤት ከታየ በኋላ ቢባል ሊያስማማ ይችላል። ገና አርሴናል አልተጫወተም። ቢያንስ ለአርብ ንጋት የሚያድር መረጃ ነበር ከዛሬ ከሚወጣው መረጃ ይልቅ። ምክንያቱም የተጋጣሚውን አይነት የተፎካካሪ ክለቡን የለንደኑን ክለብ አለማክበር በእኔ በኩል የሚመስለኝ። ምክንያቱም የበለጠ ለጋርዲዮላ ቡድን የሆነ ሌቭል መስጠት፣ ሁሌም ተከታታይ ጨዋታ ሲያሸንፍ አይ በቃ አርሴናልን የመያዝ አቅም አለው። ገና አንድ ፔፕ በደንብ የምታስታውሱ ከሆነ ከ3 ከ4 ጨዋታ በኋላ ነው ስለ ዋንጫ ማውራት የጀመረው። ከዛ በፊት አያወራም። ግን የእንግሊዝ ሚዲያ ሁሌ ነው የሚያወራው። የእንግሊዝ ሚዲያ ሁሌ ነው የሚያንሰው። ለማንኛውም እስቲ ወደዚህ ጨዋታ እንመለስ። የዊልኪት አንድሪው ቡድን ለዩሮፒያን ውድድር
የተዘጋጀ 7ኛ ደረጃ ላይ የሚገኘው ብሬንፎርድ እንደምታውቁት በጣም አስደናቂ አንድ የዚህ የዊልጊት አንድሪውን ቡድን አንድ ታሪክ ልንገራችሁ። 2022-23 ታስታውሳላችሁ። አርሴናል በውድድር ዓመቱ ማብቂያ አካባቢ ነበር ኒኮላ ዣቬርን ከብሬንፎርድ ኮችንግ ስታፍ የወሰደው የሴት ፒስ አሰሪው። ከዛም በዛ የውድድር ዓመት አንድ ዓመት ቀደም ብሎ 2021 ደግሞ ማንቸስተር ሲቲ አንድ የሴት ፒስ አሰሪ ከብሬንፎርድ ወስዷል። ከዛ አንድ ዓመት ቀደም ብሎ ደግሞ ባደጉበት ዓመት ማንቸስተር ዩናይትድ ወስዶ ነበር። የብሬንፎርድ ይሄ የቆሙ ኳሶችን የማሰራት ኮችንግ ስታፍ የማብቀል አቅሙ በጣም አሪፍ ተደርጎ ይነሳል። የቶማስ ፍራንክ ፕሮጀክት እንግዲህ እሳቸው በስልጠናው ዘርፍ ውጤታማ አልሆኑ፣ ግን በውስጣቸው የነበሩ ስታፎች ሁሉ በጣም በየክለቡ የሚፈለጉ ነበሩ እና አንዱ ኒኮላ ዣቬር ነው። ኒኮላ ዣቬር ወደ አርሴናል እንደተዘዋወረ በምትካቸው እዛው ስታፍ ከነበረ ያ ጨዋታ ቪዲዮ አናላይዝ ከሚያደርግ ባለሙያ አንዱን ነበር የዛሬውን የብሬንፎርድን አሰልጣኝ ለመጀመሪያ ጊዜ የኮቺንግ ስታፍ ሙያ ውስጥ የተቀላቀለው። ቪዲዮ አናላይዝ ነበር ስራው። አንድሪው የሚባለው የስልጠና ምንም አይነት ኤክስፒሪየንስ የለውም። ይሄ አሰልጣኝ ሲመጣ በጣም በሚገርማችሁ ሁኔታ በ3 ወር ውስጥ ከሴት ፒስ አሰሪነት በቀጥታ የቶማስ ፍራንክ ኮቺንግ ስታፍ ውስጥ ተቀላቅሎ ቤንች ላይ ተቀምጦ 4ተኛው ግለሰብ ነበር እና ሁሌም እንደምትመለከቱት ስክሪን ላይ ታክቲካል ጉዳዮችን አሰልጣኞች ሲመለከቱ ቶማስ ፍራንክ ሁለቱን ኮቺንግ ስታፋቸውን ይዘሉና አንድሪውን ነበር የሚጠይቁት። በተለይ የተጫዋች ለውጥ በተለይ ጨዋታን መምራት ከቻሉ ደግሞ እንዴት በሎው ብሎክ መከላከል እንዳለባቸው ተጠግተው ቢጠይቁት ይሄን ባለሙያ ነበር እና በስልጠናው ዞፍ ይሄ ኮች የማድረግ ልምዱ በጣም አነስተኛ ነው። 2022 ከአንድ ማዕከል ውስጥ ቪዲዮ አናላይዝ የሚያደርግ ባለሙያ በቀጥታ ኮቺንግ ስታፍ እድገት አግኝቶ ነው የስታፍ አባል መሆን የቻለው ከ4 ዓመት በፊት ማለት ነው። ከ4 ዓመት በኋላ እንግዲህ ቶማስ ፍራንክ ሲለቁ ቡድኑን የስፖርቲንግ ዳይሬክተሩ በገበያ ላይ ያሉ አሰልጣኞችን በብሬንፎርድ ደረጃ ፈልገው ይሄን አሰልጣኝ ፕሮጀክት እንዲያቀርብ ግብዣ አደረጉ። የቶማስ ፍራንክን ፕላን በጣም በረቀቀ መከላከል የክለቡን ስፖርቲንግ ዳይሬክተር አሳምነው ነው አንድሪው እንግዲህ በ4 ዓመት ወይም በስልጠናው ዘርፍ የ3 ዓመት ቆይታ ቢኖራቸው እኚህ ባለሙያ እንግዲህ በስተመጨረሻ አሰልጣኝ ሆኑት። ብሬንፎርድ በታሪኩ በዚህን ሰዓት 25ኛ ሳምንት 7ኛ ደረጃ ተቀምጦ አያውቅም በፕሪሚየር ሊግ። እንግዲህ በእግር ኳስ ውስጥ አንድ አሰልጣኝ ሙያዊ እድገት እንዴት በአንዴ እንደሚያገኝ እና በፍጥነት አሁን መጥቶ ይህ አሰልጣኝ በቶማስ ፍራንክ ቦታ ላይ ሆኖ ቶማስ ፍራንክ ቡድኑን ከታችኛው ዲቪዚዮን ወደ ፕሪሚየር ሊግ እንኳን አሳድገው ቀደም ብሎ በሚሰበስቡት ነጥብ ሲዝናቸውን ያተርፉና 14፣ 13፣ 12፣ 11፣ 15 ይዘው ነው የሚያጠናቅቁት። አሁን እንግዲህ አንድሪው ለዩሮፒያን ቦታ ለኮንፈረንስ ሊግም ለዩሮፓ ሊግም ኮምፒት የሚያደርግ ቡድን ነው ያሉ እና 7ኛ ደረጃ ላይ ተቀምጧል። የዛሬውን ጨዋታ ታዲያ አርሴናል በዚህ ስቴዲየም ነው ጨዋታው የሚያደርገው። ስለዚህ የሚካኤል አርቴታ አርሴናል ዛሬ ወደ ሌላኛው የለንደን ክፍል በመሄድ ነው ብሬንፎርድ የሚገጥመው። ከባድ የሆነ የደርቢ ስሜት ባይኖርም እዛው የለንደን ከተማ ክለብ ነው። በዚህ መሰረት እንግዲህ የዛሬውን ጨዋታ ፊዚካሊ የሚካኤል አርቴታ ቡድን ለሌላ ለ4ኛ ተከታታይ ጨዋታ የሚፈተንበት የጂቴክ ኮሚኒቲ ስቴዲየም ፍልሚያ ነው። ግን በለንደን ክለቦች አርሴናል ያለው ሪከርድስ ለምሳሌ ባለፉት የሚካኤል አርቴታ ቡድን በለንደን ክለቦች ባደረገው ጨዋታ ባለፉት 23 ጨዋታዎች 17ቱን በማሸነፍ በ5ቱ አቻ በመውጣት አንድ ሽንፈት ነው ያስተናገደው። አንዱም ሽንፈት በነገራችን ላይ ከሜዳ ውጪ የተደረገው ሽንፈት በብሬንፎርድ ስቴዲየም ነው። ብሬንፎርድ በ2022-23 ባደገበት ዓመት የመጀመሪያ የሊጉ ጨዋታ ኦገስት 13 በተደረገ
የፕሪሚየር ሊግ ጨዋታ የመክፈቻ ጨዋታ ነበር አርሴናልን ማሸነፍ የቻለው። ከዛም በኋላ በተደረጉ 8 ጨዋታዎች አርሴናል በሁሉም ውድድሮች 6ቱን በማሸነፍ በሁለቱ አቻ በመውጣት በፕሪሚየር ሊግ ብቻ ባለፉት የእርስ በርስ ግንኙነት አርሴናል በድምሩ 7 ግብ አስቆጥሯል። ብሬንፎርድ ያስቆጠረው 1 ግብ ብቻ ነው እና አርሴናል የበለጠ ከዛ ጨዋታ በኋላ እዚህ ስቴዲየምም ከሜዳ ውጭም በኤሚሬትስም በሌላ ውድድርም በተደረጉ ጨዋታዎች አብዛኛውን ፍልሚያ በማሸነፍ ትልቅ ሪከርድ ይዟል እና የሚካኤል አርቴታ አርሴናል ወደ ጂቴክ ኮሚኒቲ ስቴዲየም ሲመጣ ያ የመጀመሪያ የቡድኑ ወደ ፕሪሚየር ሊግ ያደገበት የውድድር ዓመትና የመክፈቻውን ጨዋታ ካሸነፈ በኋላ የሚካኤል አርቴታ አርሴናል በቡድኑ ላይ የታየው ለውጥ በዛ ጨዋታ የተጀመረ የመጀመሪያውን ሽንፈት ኮምፕሊትሊ አርቴታ አንድ ዘገባ ላይ ስንመለከት ለ17 ጨዋታ ለቡድን ተጫዋቾች ያን ጨዋታ ሜንሽን እያደረገ በዛ ዓመት ከዛ ጨዋታ እንዴት ቡድኑ መማር እንዳለበት ለ17 ተከታታይ ጨዋታ በቪዲዮ ያንን ጨዋታ የተነትን ነበር። ከፍተኛ እልና በቀል ስሜት አለው። ምክንያቱም የመክፈቻ ጨዋታ ነው። አርሴናል ከሆነ ዓመታት በኋላ ነው በመክፈቻ ጨዋታ ባደገ ክለብ ተሸንፎ ሲዝኑን ሲጀምር 13ኛ ደረጃ ላይ ተቀምጦ የጀመረበት እና በጣም ለሚካኤል አርቴታ አርሴናል በተለይ እሱ ለጀመረው ትረስት ዘ ፕሮሰስ ትልቅ ያሁን ዊኒንግ ሜንታሊቲውን እያሳደገ በፍላጎት በጥረት የጀመረበት ከባዱ ሲዝን ነው። የሆነ ጥሩ ኢንቨስትመንት የተደረገበት የነ ቤን ዋይት የነ ራምስዴል ዝውውር የተፈጸመበትና አርሴናል በመነቃቃት ያን ሲዝን በዝውውሩም በኩል የጀመረበት ዓመት ነውና ያን ጨዋታ በልዩነት ሁሌም ሚካኤል አርቴታ ለዛ የውድድር ዓመት ትኩረት አድርጎ ለተጫዋቾች በልዩነት ጨዋታዎችን ያነሳ ነበር። እስቲ ወደ ቡድን ውስጥ ስለሚገኙ ወሳኝ 2 ተጫዋቾች እናንሳ። ስለ ኢጎር ቲያጎ እና ስለ ቪክተር ዮኬሬስ ሁለቱ አጥቂዎች። ዮኬሬስ እንደምታውቁት አሁን ጥሩ መነቃቃት ፈጥሯል በአርሴናል የፊት መስመር እንቅስቃሴ ላይ ባለፉት የፕሪሚየር ሊግ 8 ጨዋታዎች እንግዲህ ተጫዋቹ ማስቆጠር ችሏል። ባክ ቱ ባክ ለመጀመሪያ ጊዜ በተከታታይ ሊድስ ላይ ያስቆጠረ። ከሊድስ በኋላ ሰንደርላንድ ላይ ደገመ። 2 ግብ ነው ማስቆጠር የቻለው። ሊድስ ላይ ከክንፍ ላይ የተነሳ ኳስ ተጫዋቹ ሰርቪስ እንደሚያስፈልገው በሚያስታውቅ ደረጃ ሁለቱንም ተከታታይ ኳስ በደንብ የምንመለከተው ከጋብሪኤል ማርቲኔሊ የተሰጠው ኳስ ነው ሁለቱንም ያስቆጠረው። በሊድሱም ጨዋታ በሰንደርላንዱ 3ኛ ግብ የመጀመሪያውን ግብ ማስቆጠር የቻለው ሃቨርት ነበር አመቻችቶ ማቀበል የቻለውና ይህ ተጫዋች ዛሬ ምናልባት በጨዋታው ጋብሪኤል ማርቲኔሊ በቋሚነት ላይ የመጀመር እድል አለው ተብሎ ስለሚጠበቅ የበለጠ ለግብ ቅርብ ሆኖ ነው የዛሬውንም ጨዋታ የሚያደርገው። በጋብሪኤል ማርቲኔሊ ወርክ ሬት እና ከተከላካይ ጀርባ በሚያገኘው ስፔስ ተጠቅሞ ማይነስ የሚያደርጋቸውን ኳሶች የበለጠ ይሄ ተጫዋች የማስቆጠር እድል አለው ቦክስ ውስጥ ሁሌም በተገቢው ሰዓት ስለሚገኝ። በዚህ የተነሳ እንግዲህ ተጫዋቹ የማርቲኔሊን ሰርቪስ በቅርብ ሳምንት በአግባቡ የሚጠቀም ተጫዋች ሆኗል እና በቀኙ የሜዳ ክፍል ሆኖ ከሊድስ ጋር ማይነስ አደረገ። በመልሶ ማጥቃት ከሰንደርላንድ ጋር ያለፈውን ሳምንት ከቀኙ የሜዳ ክፍል ወደ ግራው ማይነስ ያደረገው እንግዲህ ከግብ ጠባቂው ጋር ፊት ለፊት ተገናኝተው ዮኬሬስ አስደናቂ ሰርቪስ ለአርሴናል እየሰጠ ነው የሚገኝ። ባለፉት 8 ጨዋታዎች 6 ግብ ማስቆጠር ቀላል የሚባል ቁጥሮች አይደሉም ለዚህ ተጫዋች። በዘንድሮ ሲዝን ከሚደርስበት ትችት፣ ቡድኑ ከሚያስተናግደው ከፍተኛ ትችት አንጻር። በተመሳሳይ ደግሞ ኢጎር ቲያጎ በዘንድሮ የውድድር ዓመት ለብሬንፎርድ ብቻ አይደለም በ5ቱ ትላልቅ ሊግ ከፊት መስመር ተጫዋቾች የተገኙትን ፍጹም ቅጣት ምት ወደ ግብ በመቀየር ከነ ኪሊያን ኤምባፔ ጋር በቁጥሮች የሚነጻጸር ተጫዋች ሆኗል። እንግዲህ በፔናልቲ ተሳትፎ ፔናልቲ በዘንድሮ የውድድር ዓመት
ኪሊያን ኤምባፔና አሚር ብቻ ናቸው የሚበልጡት በአምስቱ ትላልቅ ሊግ። ከተገኘው 6 ፔናልቲ 6ቱን በማስቆጠር ኤምባፔ 8 አሚር 7 ነው ያስቆጠሩት እና በቶፕ ፍላይት ሊግ ይሄ ተጫዋች እንግዲህ እንደምታውቁት በተጠናቀቀው የውድድር ዓመት 33 ሚሊዮን ፓውንድ ወጥቶበት ከተዘዋወረ በኋላ ኢጎር ቲያጎ ባጋጠመው የከፍተኛ የጉልበት ጉዳት ምክንያት ሲዝኑ ሙሉ ማለት ይቻላል አልተጫወተም ነበር። ዘንድሮ ነው ለብሬንፎርድ አስደናቂ የውድድር ዓመት እያሳለፈ የሚገኘው እና ብሬንፎርድ ያለፈው ሳምንት ከመመራት ተነስቶ ኒውካስልን ሴንት ጄምስ ፓርክ በታሪኩ ለመጀመሪያ ጊዜ ባሸነፈበት 3-2 ጨዋታን ማሸነፍ ችሏል። በመጨረሻ ደቂቃ ኒውካስል 2-2 ካደረገ በኋላ ዳንጎ አታራ አስቆጥሮ ከሜዳ ውጭ አሸንፎ በጥሩ መነቃቃት ነው ለዚህ ጨዋታ የሚመጡት። ስለዚህ የሚካኤል አርቴታ አርሴናል የዛሬ ምሽቱን ጨዋታ በጥንቃቄና በበለጠ የጨዋታ ኮንትሮል ትኩረት አድርጎ ፊዚካሊ ይህን ጨዋታ የማሸነፍ ከፍተኛ ኃላፊነት ይዞ ነው ወደ ሜዳ የሚገባው። ግን ቡካዮ ሳካ ቢገባ በዛሬ ጨዋታ በነገራችን ላይ የተለየ በአርሴናል እግር ኳስ ታሪክ ውስጥ አዲስ ከቴሪ ሄነሪ በመቀጠል አዲስ ሪከርድ ያሳካል። ሳካ እንደምታውቁት 63 የለንደን ደርቢ ጨዋታዎችን አድርጓል በአርሴናል ቤት 17 ግብ ሲያስቆጥር 18 አሲስት ማድረግ ይችላል። በዚህ የተነሳ እንግዲህ ይህ ተጫዋች 35 የግብ ተሳትፎ አድርጓል። በአርሴናል እግር ኳስ ታሪክ ውስጥ ትልቁን ሪከርድ መያዝ የቻለው ቴሪ ሄነሪ ነው 55 የግብ ተሳትፎ በመያዝ በለንደን ደርቢ። ከሱ በመቀጠል የሚገኘው ዴኒስ ቤርካምፕ ነው 37 የግብ ተሳትፎ። ዛሬ ሳካ የሚሰለፍ ከሆነ እና 2 የግብ ተሳትፎ የሚያደርግ ከሆነ የዴኒስ ቤርካምፕን ሪከርድ ይጋራል ማለት ነው በለንደን ደርቢ። ሳካ እንደምታውቁት በለንደን ደርቢ በተለይ በቶትናም በሚኖር ጨዋታ ሳካ ለቶትናሞች ሁሌም ፈተና የሚሆን ተጫዋች ነው እና ዛሬ እስቲ የሚደረገውን ጨዋታ በእንዲህ መልኩ ተመለከትን። ይህም ፊዚካል ጌም የሚካኤል አርቴታ አርሴናል እንዴት ይወጣዋል? ኪት አንድሪውስ ለኢሮፒያን ቦታ ተፎካካሪ ሊሆን ይችላል። በተቃራኒው ደግሞ ለፔፕ ጋርዲዮላ ማንቸስተር ሲቲ እንግሊዞች እንደሚሉት ውለታ ሊውል ይችላል ወይስ አርሴናል የተለመደው ዱላውን በብሬንፎርድ ጂቴክ ኮሚኒቲ ስቴዲየም ላይ አሳርፎ ለቀጣይ ጨዋታ ራሱን ያዘጋጃል? ምሽት ላይ የምንመለከተው ነው የሚሆነው። በብቸኝነት የሚደረግ ዛሬ ምሽት የፕሪሚየር ሊግ ጨዋታ ነው። ነገ አርብ በሚኖረን ፕሮግራም ደግሞ ድህረ ጨዋታ ነጥቦች ላይ ተወያይተን ወደ እናንተ ምንመጣ ይሆናል። ፕሮግራማችን ላይክ አድርጉ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ያደርጋል። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስተኛ ክፍል ፕሮግራማችን የምንመለከተው የማንቸስተር ሲቲን ድል በፉልሃም ላይ በተመለከተ አጠር ያለ ቆይታ እናደርጋለን። ሳትርቁ ጠብቁን፣ ተመልሰን እንመጣለን። ሰላም ቆዩ።